ሰላም ጤና ይስጥልን የፕራይም ሚዲያ ተከታታዮች የአበይት ጉዳይ ዝግጅታችን ነው። በዛሬ አበይት ጉዳይ ዝግጅታችን ከሰሞኑ በጣም አነጋጋሪ ሆኖ እንግዲህ በኢቢኤስ ሲተላለፍ የነበረው የብርቱካን ተመስገን ጉዳይና እንዲሁም ደግሞ እሱ ላይ ተመርኩዞ አራት ፓርቲዎች መግለጫ አውጥተዋል። እነዚህ ሁኔታዎች እንግዲህ አንድ ላይ አድርገን ወደ እናንተ እናደርሳለን። አብረናችሁ የምንቆየው እኔ አለማየሁ ኃይለማርያምና ባልደረባዬ ጀዋር አደመን እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ ከወዲሁ ጋብዛለሁ። ጀዋር እንዴት ነው? አለን። እንግዲህ ከሰሞኑ በጣም አነጋጋሪ ሆኖ የብርቱካን ተመስገን ታሪክ ነው። እንግዲህ በጣም ተመስገን ታሪክን በለው የኢቢኤስ ታሪክን በለው ወደ አንዱ እንወስደዋለን። እንግዲህ በጣም በሚገርም ሁኔታ የፕሮፓጋንዲስቶች ታሪክን በለው የደምቢ ዶሎ ዩኒቨርሲቲ በጣም ብዙ ነገር ነው። እንግዲህ በጣም በዚህ ሁኔታ እንግዲህ ብርቱካን ተመስገን አስመልክቶ ኢቢኤስ ባሰራጨው በጣም ስሜት ኮርኳሪ የሆነ ነው ታሪኩ። በስሜት ኮርኳሪ በሆነ ታሪክ እንግዲህ በጣም ብዙ ፕሮፓጋንዳዎች ብዙ ነገሮች ተሰርተውበታል ማለት ነው። እና ከዚህ ጋር ተያይዞ እንግዲህ የብርቱካን ተመስገን ታሪክ ምን ላይ ነው ምን ላይ ደረሰ የሚባለው ነገር በጣም ብዙ ሰዎች እየጠየቁ የነበሩት ጉዳይ ስለሆነ በአሁኑ ሰዓት ላይ ያው መንግስት ይዞታል፣ እንዲሁም ደግሞ በህግም እየተጠየቁ ያለበት ሁኔታ ነው። ምክንያቱም ደምቢ ዶሎ ዩኒቨርሲቲም በህግ እንደሚጠይቀው በተደጋጋሚ መግለጫ ወጥቷል። በማህበራዊ ድረገጽ ላይም ብዙ አስፍሯል ማለት ነው። ለዚህ የብርቱካን ተመስገንን ጉዳይ ኢቢኤስ ከመስራቱ በፊት ብዙ ነገሮችን ማጣራት እንደነበረበትም የሚያሳዩ ብዙ ነገሮች አሉ። አንደኛ ከሕክምና ማስረጃ አንጻር ማየት ነበረበት። ሁለተኛ የትምህርት ደረጃን የትምህርት ሁኔታን ማየት ነበረበት። ዩኒቨርሲቲውን መጠየቅ ነበረበት። እነዚህ ነገሮችን ማየት እንችላለን። ሶስተኛ ደግሞ በጣም ብዙ ጉዳዮች እያሉ ከ5 ዓመት በፊት የተፈጸመ ነገር ዛሬ ላይ አጀንዳ ለማድረግ ተፈጽሞ ቢሆን ራሱ ከ5 ዓመት በፊት የነበረውን ዛሬ ላይ አምጥቶ አጀንዳ ማድረግ ለምን አስፈለገ የሚለውም ጥያቄ የሚያነሳ ነገር ነው። እንግዲህ በተደጋጋሚ ብዙ ነገሮች በሀገራችን ላይ እየተፈጸመ ያለ በተለይ ደግሞ በአማራ ክልል አካባቢ ብዙ ነገሮች እየተፈጸሙ ተማሪዎች በየትምህርት ቤቱ እየተገደሉ ነው። መምህራን ሄዶ ማስተማር አልቻሉም፣ እየተገደሉ ነው። እነዚህ ነገሮችን ማንሳትና ብዙ ነገሮችን መስራት እየቻልን ነገር ግን ከዚህ ቀደም ተፈጸመ ተብሎ የተወራውን ወይ እንደ ወሬ ሚሊዮን ከተፈጸመም እንደዚህ ነገሮችን እያነሱ የሚያወሩ ሰዎች ስላሉ አጀንዳ አድርገው የውሸት ወሬዎች የምትወ ለሚያነሱበት ነው። ታሪክ ተብሎ ስክሪፕቱ ፊልሙ ደስ ይላል። ፊልም አሉ ብዙ የአማርኛ ፊልሞች አሁን እዚህ ሀገር ይመረታሉ። እዛ ላይ ስክሪፕት ይዘጋጃል፣ ፍሬም ይደረጋል። ስክሪፕቱ ተጀምሮ እስኪያልቅ ድረስ የሚሰራ ለማለት ነው። ልብ ወለድ የብርቱካን ታሪክ ልብ ወለድ ነው። ሳምበዲ የሆነ ሰው ዲዛይን አድርጎ ከጀርባ ተቀምጦ ስክሪፕቱን ጽፎ ያዘጋጀው ነው የብርቱካን ታሪክ። ምንም እንትን የለው። ልጅቷን እንደ መሳሪያ ተጠቅመው ይሄንን ስክሪፕቱን አዘጋጅተው ኢቢኤስ ቴሌቪዥንን መርጠው እዛ ላይ ያለውን ፕሮግራሙን መርጠው እዛ ላይ ልከዋት ወይም ደግሞ የቴሌቪዥኑ ሰዎች ጋብዘዋት ቴሌቪዥኑ ውስጥም ሊሆን ይችላል፣ ከቴሌቪዥኑ ውጪም ያለ ሰው ሊሆን ይችላል። እቺን ልጅና ይሄንን ድራማ ተጠቅመው ያለ መረጋጋት በአገሪቱ ውስጥ እንዲፈጠር፣ ህዝቡ በመንግስት ላይ ያለው ጥርጣሬ እንዲፈጠር፣ በመንግስት የጸጥታ ኃይሎች ላይ ህዝቡ ያለውን ጥርጣሬ ህዝቡ ጥርጣሬ እንዲኖረው ለማድረግ የተፈጠረ ፊልም ነው። ምንም እንትን የለውም። አሁን ከዚህ ፊልም ጀርባ ማን ነው ያለው የሚለው ነው። የኢቢኤስ ሰዎች ኢቢኤስ ምናልባት ኢቢኤስ ትልቅ ቴሌቪዥን ነው፣ ብዙ ፕሮግራሞች ያሉት ቴሌቪዥን ነው። ከዛ ሁሉ ውስጥ ይሄ ነገር አንድ ፕሮግራም ላይ አንድና ዋናው ፕሮግራም ላይ ፕራይም ታይም ላይ ነው የቀረበው። ታስታውስ እንደሆነ ከ6 ዓመት ከ7 ዓመት ከለውጡ በፊት እዚህ ሀገር ለውጥ ከመደረጉ በፊት በለውጡ ዋዜማ ኢኤንኤን የሚባል ቴሌቪዥን ነበረ። ኢኤንኤን የሚባል የወያኔዎች ቴሌቪዥን ነበረ። ኢኤንኤን ስፖርት እያሳየ ላይቭ እግር ኳስ ጨዋታ እያሳየ በመሃል እንግዲህ በጣም ላይቭ እግር ኳስ ጨዋታ ነው። የአውሮፓ ክለብ ወሳኝ ጨዋታዎችን የኢትዮጵያ ሕዝብ በሰፊው ይመለከታል። ወጣቱ የሚያይበት ነው። እንደዛ አይነት ፕሮግራም መሃል ላይ በአማራና በኦሮሞ የአማራ በኢሉባቦር አካባቢ ጭፍጨፋ ተካሄደ የሚል አት ዘ ሴም ታይም ሌላ አገር የተቀረጸ ከተማ ሲነድ የእሳት ቪዲዮ አቅርበው እንደዛ አይነት ዜና ሲሰሩ ነበር ማለት ነው። ያ ቴሌቪዥን በዛን ሰዓት ያስተላለፈበት ብዙ ተመልካች የሚያይበት ሰዓት ላይ ነው። ፕራይም ታይም ላይ ነው።
ወጣቱ ነው በብዛት የሚከታተለው። እንደዚህ አይነት ነገር እየተፈጠረ ነው እና በቃ የራስን እርምጃ ውሰድ ባለበት ቦታ ተጨራረስ አይነት ነገር ነው። ኢኤንኤን ሲያስተላልፍ ደሴም አይነት ነገር ነው። አሁን ኢቢኤስ ቴሌቪዥን ላይ እሁድ ከቀኑ 8 ሰዓት ሁሉም ሰው ቤቱ አርፎ ቴሌቪዥን የሚመለከትበት ሰዓት ብዙ ኦዲየንሶች ያሉት ያ ቴሌቪዥን ያ ፕሮግራም ብዙ ተከታታዮች ያሉት ይታወቃል። እዛ ላይ እንደዚህ የህዝብን ስሜት የሚቆሰቁስ ፕሮግራም ማቅረብ በጣም አደገኛና በምንም መመዘኛ ታስቦበት በተለይ መጨረሻ ላይ የመጡት ማስረጃዎች ሁሉ የሚገልጹት ምንድነው? ታስቦበት የተደረገ ነው ማለት ነው። ማን ነው ይሄንን አስበው ያደረገው? ይሄንን ሎ ፋይል ውስጥ ብዙ ጊዜ ፕሮግራሞች እኛም ስንሰራ ኤዲት አድርገን የምናስቀራቸው ነገሮች አሉ። ለህዝቡ አይመጥኑም ብለን የምናስቀራቸው ነገሮች አሉ። ሌሎች ደግሞ ነገሮች አሉ ኤዲት ከማድረጋቸው በፊት የደረሳቸውን ሊክ አድርገው ለውጭ ሚዲያዎች፣ ለዩቲዩበሮች፣ ለፌስቡኮች መስጠት ሁሉ አለ ማለት ነው። እና ከዛ ጋር ተያይዞ እዛ ውስጥ የተወያዩት ውይይት ነው። እነኚህ ሰዎች ወይም ልጅቷ ፍሬም ስትደረግ የተዘጋጀችበትን ቃላት ነው አውጥተው ለሰው ነግረው የደምቢ ዶሎ ዩኒቨርሲቲ ሌሎች ነገሮች ተያይዘው ፕሮፓጋንዳው በሰፊው ሲሄድ የነበረው ማለት ነው። እና ይሄ ነገር አሁን በጣም አሳፋሪ ነው። በጣም አሳፋሪና ሊያፍሩበት የሚገባ ነገር ነው። የቴሌቪዥኑ ሰዎችም ይህንን አይነት ችግርም ከጀርባ ሆኖ ሲያቀጣጥሉ የነበሩ ሰዎች የከሸፈባቸው ህዝቡ፣ የኢትዮጵያ ህዝብ እነሱ ስሙን ሊያጠፉ የፈለጉት የኦሮሞ ህዝብ እነሱ ስሙን ሊያጠፉ የፈለጉት የወለጋና የደምቢ ዶሎ አካባቢ ህዝብ ምን ያህል ትዕግስተኛና ነገሩን ለዘብ ብሎ አይቶ እነሱ የፈለጉት ረብሽ እንዲነሳ ነበር። ያ ሁኔታ ያለመፈጠሩ እውነቱን ለመናገር ምን ያህል አስተዋይ ህዝብ እዚህ አካባቢ እንዳለ ነው እያየን ያለ ነው። በትክክልነት ነው። በተደጋጋሚ እንግዲህ በተለያዩ ቦታዎች ላይ እንዲህ አይነት ነገሮች በሚዲያ እየመጡ ህዝብን ከህዝብ ለማጋጨት በተለይ ደግሞ ወጣቱ እንዲነሳሳ ወጣቱን ተጠቅመው ወጣቶቹ እርስ በርሳቸው እንዲጋጩ ለማድረግ የሚደረጉ ጥረቶች በጣም በተደጋጋሚ ይታያሉ ማለት ነው። በባለፈው የፓርላማ ውሎም ማየት እንችላለን የተነሱትን ነገሮችን። ሌሎችን ነገር አሁን ባለን ነባራዊ ሁኔታ አንገብጋቢ ነገሮችን ማንሳት እየቻልን ነገር ግን ስሜት ቆርቋሪ ነገሮችን አምተን ግጭት ለመፍጠር ዋናው እንደዚህ አይነት ፕሮግራሞችን ስፖንሰር የሚያደርጉ ድርጅቶች ናቸው። ከአሁን በፊት ተመሳሳይ ስህተት የዛሬ 4 ዓመት አካባቢ ይሄው ስሙ የሚጠቀሰው የቴሌቪዥን ጣቢያ ሰርቷል። ምንድነው ያደረገው? ወንጪ አካባቢ ሄዶ ህጻናቶችን አናግሯል። ታስታውስ እንደሆነ በኦሮምኛ ነው ያ ፕሮግራም የሰራው እና ልጆቹን አዘፈናቸው። ልጆቹ የዘፈኑት የሽፍታ ዘፈን ነው፣ የኦነግ ሸኔን ዘፈን ነው። ያንን ዘፈን የኦነግ ሸኔን ዘፈን እንዳለ አምጥተው ዩቲዩብና በራሳቸው ፕላትፎርም ተጠቀሙ። ግን ኢሚዲየትሊ ነው ከሳተላይት ላይ ከአየር ላይ ያንን ነገር ያነሱት። ያንን ፕሮግራም ስፖንሰር ያደረገው የኦሮሚያ ቱሪዝም ኮሚሽን ነው። እንደዚህ አይነት ጥቃቅን ሚስቴኮች ይሰራሉና ፋይናንሰሮች እነኚህ ሰዎች ብዙ እንደዚህ አይነት ስህተቶችን በግልጽም በድብቅም ሲሰሩ ነበር። እኛ ስራችን ስለሆነ ስለምንከታተል እናውቃለን። ሁ ኢዝ ኔክስት የሚል ራሱ እናውቃለን። የተለያዩ ሚዲያዎች ምን እየሰሩ እንዳለ እዚህ ሀገር በተለይ የኦሮሞ ህዝብን ለማጠልሸት የኦሮሞ ልጆች ላይ በአመራር ላይ ያሉ የኦሮሞ ልጆች ላይ በማነጣጠር በርካታ ስራዎች በቴሌቪዥን ጣቢያ፣ በሲኒማ ቤት፣ በፊልም ቤት በየቦታው የሚሰሩት ብዙ የአደባባይ ምስጢር የሆኑ ነገሮች አሉና ይሄ በጣም ክትትል የሚያስፈልገው ነገር ነው። ነገር ግን አሁን የዚች የብርቱካን ነገር እየከሸፈ ነው። አሁን በርካታ ዩቲዩበሮች ብዙ ተንጫጩ። አብዛኛው ቢዝነስ ነው የሚሰራው፣ ያው ቪወር ለማግኘት ነው፣ ብር ለመሰብሰብ ነው። ነገር ግን እውነታው አሁን ግልጽ ታይቷል። የልጅቷ ፕሮግራም ውሸት ነው። የቴሌቪዥን ጣቢያውና ይህንን ፕሮግራም ያዘጋጁ ሰዎች ራሳቸው በግልጽ አምነውበት ይቅርታ ጠይቀዋል። ምንም እንኳን መላልሰው ይቅርታውን ቢያነሱ ይቅርታ ጠይቀዋል። በዛ አካባቢ በዚህ በሚዲያው አካባቢ ያለ ሰው በጠቅላላ የተስማማበት ነገር ቢኖር ምንድነው? ብርቱካን ተመስገን የምትባለዋ ልጅ አስመልክቶ እሁድ ዕለት በኢቢኤስ ቴሌቪዥን የተሰራው ፕሮግራም ከእውነት የራቀ ምንም እውነት የሌለው በውሸት ላይ የተመረኮዘና በተለይ አንድን አካባቢ አንድን ህብረተሰብ ለማጠልሸት ግጭት ለመቀስቀስ
ዲዛይን ተደርጎ የሆነ የፖለቲካ ትርፍ ማትረፍ በሚፈልጉ ሰዎች ፍላጎት ላይ ተመስርቶ የተሰራ መሆኑ የተጋለጠ ስለሆነ ላይክ እነኚህ 4 የፖለቲካ ፓርቲ የምትባሉት ነው እነ ኢህአፓ፣ መኢአድ፣ አማራ ጊዮናዊ ንቅናቄ፣ እናት ፓርቲ እኔ መኖራቸው ራሱ ያጠራጥረኛል። እንኳን ባሌለ ነገር ላይ መግለጫ ማውጣት ይቅርና በህይወት መኖራቸው ራሱ እነኚህ ፓርቲዎች አሉ እንደ ኢትዮጵያ ውስጥ ምንድን ነው እያደረጉ ያሉት? እኔ በሚገርም ሁኔታ ራሱ እዚህ ላይ አተኩረው መግለጫ ማውጣታቸው ራሱ እነሱም እጃቸው ከጀርባ ያለ ይመስለኛል ሳስበው። ምክንያቱም ሆን ብለው ነው ቀድሞ እንግዲህ እንዲህ አይነት መግለጫዎችን ማውጣት የፈለጉት በጋራ እየሰራን ነው በማለት ነው አራቱም ያወጡት ማለት ነው። አንተ እንደቀለጽከው መኢአድ፣ ኢህአፓ፣ አማራ ጊዮናዊ ንቅናቄና እናት ፓርቲ እነዚህ አራቱ ፓርቲዎች እንግዲህ በጋራ ነው ይሄን መግለጫ ያወጡት። እውነት ለመቆርቆር ከፈለጉ ወይ ደግሞ እንዲህ አይነት ነገር መከሰት የለበትም ብሎ የሚያስቡ ከሆነ በአማራ ክልል የተፈጠረ ያለውን ለምን ዝም አሉት? ትምህርት ቤት መማር ህፃናቶችን በንብርክክ ሲያስኬዳቸው የት ነበሩ? ከሁለት ቀን በፊት የአማራ ክልል የጽንፈኛው ፋኖ 20 መምህራንና በርካታ ተማሪዎች ረሽነናል ብሎ ሲናገሩ እነኚህ ሰዎች ለምን መግለጫ አላወጡም? ብዙ ነገሮችን ማንሳት ይቻላል። ከጎንደር ተጭኖ ወደ መሀል ሀገር ሲመጣ የነበረ የግለሰቦችን ለኤክስፖርት የተዘጋጀ ማቴሪያል ላይ እሳት ቃጠሎ ሲደረግ የት ነበሩ? በክልል ውስጥ ትምህርት ቤቶች ምንም አይነት ኦልሞስት መልቲ ሚሊዮን የሚቆጠር ተማሪ ወደ ትምህርት ቤት እንዳይሄድ አትማሩም ተብሎ ዘመቻ ሲደረግባቸው የት ነበሩ? ይሄ ማንነታቸውን ያሳያል። ድሮም እናውቃቸዋለን። እነኚህ ጽንፈኛ ፓርቲዎች ናቸው። እውነቱን ለመናገር ምንም አንደኛ በኢትዮጵያ የፖለቲካ ካንሰር ናቸው። ምንም አስተዋጽኦ ያላበረከቱ ለሀገሪቱ ልማት አስተዋጽኦ አንድም ያላበረከቱ የድኩማን ስብስብ ናቸው። በኢትዮጵያ ዲሞክራሲ በኢትዮጵያ ውስጥ መልቲ ፓርቲ ሲስተም እውን እንዳይሆን አቢዩስ እያደረጉ ያሉ ፓርቲዎች ናቸው። እንደ መልቲ ፓርቲ ሲስተም የሚጠበቅባቸው መስራት ትተው ሁልጊዜ በጥላቻና ስም በማጥፋት ላይ የተሰማሩ ካራክተር አሳሲኔሽን የሚባል ይሄ የተበላሸ የስድብና የጥላቻ የኢትዮጵያ ፖለቲካ ሲስተምን የመጀመሪያውን ፍሬ ዘሩት እነኚህ ሰዎች ናቸው። አሁን እዚህ ጋር ሲደርስ መግለጫ ያወጣሉ። ሲጀመር አስተሳሰባቸው በጣም ኋላ ቀር ሁሌ የሚያስቡት ከ10 ዓመት በኋላ ነው። እነሱ ዛሬ ላይ ሆኖ የሚያስቡት ምናልባት አንዳንዶቹ 97 ላይ ናቸውና ይሄ በጣም አሳፋሪ ነው። መልስም የሚገባቸው አይመስለኝም። መጀመሪያ ፓርቲ ይሆኑ፣ እስኪ ከፓርቲ በፊት ሰው ይሆኑ። በኢትዮጵያ ማዕቀፍ ያለን የፖለቲካ ፓርቲ ነን ካሉ ኢትዮጵያን ይወቋት። ኢትዮጵያ ውስጥ 50 ሚሊዮን በላይ ኦሮሞ አለ። እስከ 70 ሚሊዮን የሚቆጠር ኦሮሞ አለ። ኢትዮጵያ ውስጥ ከ7 ሚሊዮን በላይ የሚቆጠር ሲዳማ አለ፣ ሀዲያ አለ፣ ከምባታ አለ፣ ሙስሊም አለ፣ ሶማሌ አለ፣ አፋር አለ። ኢትዮጵያን ይወቋት። ለነሱ እቺ ከ4 ኪሎ ማትርቀው ኢትዮጵያ ካሁን በኋላ አትመለስም። እና በአጠቃላይ እነኚህ 4 የተባሉት ተቃዋሚ ፓርቲ ነን ራሳቸው የሚሉት በሀገር አንድነት መድረክ ላይ አታያቸውም። የህዳሴ ግድብ ነገር ሲነሳ የለውም። በአረንጓዴ አሻራ ነገር ላይ የለውም። በኮሪደር ስራ ላይ የለውም። ኢትዮጵያ ቀይ ባህር አክሰስ ያስፈልጋታል ሲባል ወደ ኋላ ይቀራሉ። መቃወም ብቻ የመቃወምና እንደዚህ አይነት ነገር ስራቸው ምንድነው? ተቃዋሚ። ስለዚህ ይህንን የኢትዮጵያ ሕዝብ አውቆታል። አንዳንዶቹ አሁን አንድ ምሳሌ ይርቃል ጌትነት የሚባል ዋና ተቃዋሚ ነበረ። በምርጫ ተወዳድሮ 2 ድምጽ ነው ያገኘው በተወዳደረበት ወረዳ። አዲስ አበባ ውስጥ ባልደራስ የሚባለው የእስክንድር ድርጅት የተሻለ ድምጽ አግኝቷል ከብልጽግና ቀጥሎ። በጣም የመጨረሻው እርሱ ቤተሰቦቹ አልመረጡትም እንኳን ሌላው ሰው ቀርቶ 2 ድምጽ ነው ያገኘው። የነኚህ ሁሉ ተቃዋሚ ፓርቲ የምትላቸው በማንኛውም የኢትዮጵያ ሕዝብ ፊት ቆመው የመመረጫ አይደለም የእጩነት ድምጽ ቢሰጥ ኢትዮጵያ ሕዝብ የተፋቸው መጨረሻዎች ናቸውና እንደዚህ አይነት መግለጫ ያወጣሉ። ስለዚህ ይሄ ደግሞ ሊነገራቸው ይገባል። ለወደፊቱም እንነግራቸዋለን። እነዚህ ምንም
እድል አግኝተው ራሱ ኢትዮጵያ የመምራት እድል ቢያገኙ ራሱ የሚመሩበትን ምንም እቅድና እንትን ያላቸው አይመስለኝም። እነዚህ ሰዎች ምንድነው የሚያደርጉት? ቀደም ብለን እንዳነሳ ነው ችግር ብቻ ችግር ፈላጊ፣ ችግሮች ላይ መግለጫ ማውጣት፣ ችግር እንዲፈጠር ሀገሪቷ ውስጥ ሀገሪቷ እንዳትረጋጋ ማድረግ፣ ስፔሻሊ ደግሞ ኦሮሚያ ላይ የሚፈጠረው ነገር ተከታትለው የሆነ መግለጫ ለማውጣት የሚያደርጉት ጥረት በጣም ነው የሚያሳዝነው። እንዲያ ነገሮች ላይ አንተም ቀደም ብለህ አንስተዋልና በአሁን ባለው የኦሮሚያ አገዛዞች ላይ ፕሬዝዳንቱም ላይ ጠቅላይ ሚኒስትሩ ላይ ማንኛውም ላይ የሆነ ዝም ብለው በቃ ነገሮችን እየፈለጉ መግለጫ ለማውጣት የሚያደርጉት ጥረት በጣም የሚያሳዝን ነው እና እነዚህ ሰዎችን በትክክል አንተ ቀደም እንዳልከው ሊነገራቸው የሚገባ አካላቶች ናቸው። በትክክል ማለት ነው። ልማትን መደገፍ፣ ልማትን ማበረታታት፣ በእነዚህ ላይም እኮ መግለጫ ይሰጣል። አሁን ባለው ነባራዊ ሁኔታ እንዲህ አይነት ለውጥ ተገኝቷልና በዚህ ለውጥ ደስተኞች ነን የሚል እኮ መግለጫዎች እንዲያውም እንደግፋለን ብለው ማውጣት ነበረባቸው። በግልጽ ይቃወማሉ እነኚህ ሰዎች እኮ። ነገር ግን አዲስ አበባ አሁን የተደረገውን የአዲስ አበባን ውበት የሚቃወሙ ናቸው። ምክንያቱም የቆሻሻ ናፋቂዎች ናቸው እነኚህ ሰዎች። የህዳሴ ግድቡን ተግባር ይቃወማሉ። ብዙ የአረንጓዴ አሻራውን እኮ ከጠቅላይ ሚኒስትሩ ከአንድ ግለሰብ ችግኝ መትከል ጋር ብቻ ያያይዙታል። በቢሊዮን የሚቆጠር ችግኝ ኢትዮጵያ ውስጥ መተከሉን መናገር አይፈልጉም፣ ይክዳሉ። ስለዚህ ነው አድበው የሚገባቸውን ቦታ ይዘው ቢቀመጡ ይሻላል እንጂ ማንም ዝም ብሎ የሚያልፋቸው ትውልድ የለም። እንግዲህ የዛሬውን በዚሁ እናበቃለን። የብርቱካን ተመስገንን ጉዳይም ተከታትለን እንግዲህ ለተመልካቾቻችን የምናደርስ ይሆናል። ሌሎችንም አሁን ያነሳቸውን ነገሮችንም አንድ ላይ አጠናቅረን በሚቀጥሉት ደግሞ አቤት ጉዳይ ዝግጅታችን የምንመለስ ይሆናል። እንግዲህ ተመልካቾቻችን የዛሬውን አቤት ጉዳይ ዝግጅታችን በዚሁ አጠናቀናል። ቀሪ የፕራይም ሚዲያ ዝግጅቶች ጋር መልካም ቆይታ ተመኘው።